የእግዚአብሔር ሰላም በያላችሁበት ለሁላችሁ ይሁን። የመንፈሳዊ ዕውቀት ኃይል በተሰኘ ትምህርታችን 5ኛ ክፍል እንደተባረካችሁበት አምናለሁ። በክፍሉም በኤፌሶን ምዕራፍ 1 ቁጥር 17 እስከ 18 ላይና በሁለተኛ ጴጥሮስ ምዕራፍ 3 ቁጥር 18 ላይ በመመስረት መንፈሳዊ ዕውቀት ከመንፈስ ቅዱስ ብርሃን የሚገኝ እንደሆነ እንዲሁም በቀጣይ የሚያድግ ስለመሆኑ አይተን ነበር። በዛሬው ትምህርታችን ደግሞ ቀጣይ ሁለት አንጻሮችን በማየት የመንፈሳዊ ዕውቀትን ተጨማሪ ምንነትና በሕይወታችን ልንጠቀመው የምንችለውን ትርጉም እናጠናለን። በሮሜ ምዕራፍ 12 ቁጥር 2 ላይ ባለው የእግዚአብሔር ፈቃድ እርሱም በጎ ደስ የሚያሰኝ ፍጹምም የሆነውን ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ በሚል ቃል ላይ በማተኮር መንፈሳዊ ዕውቀትን ከእግዚአብሔር ፍቃድ አንጻር እንተረጉማለን። ይህ ጥቅስ እውነተኛ መንፈሳዊ ዕውቀት በተለይም እውነተኛ የእግዚአብሔር ፍቃድ ዕውቀት የሚገኘው በአእምሮ መታደስ ውስጥ እንደሆነ ይናገራል። የዚህ አይነቱ ዕውቀት የሕይወታችንን መልህቅ መሆን ካለበት ከዓለማዊ አስተሳሰቦች በመለየት በየዕለቱ የአእምሮአችንን በእግዚአብሔር ቃል መለወጥ ይፈልጋል። ይህ መታደስ የእግዚአብሔር መልካም ደስ የሚያሰኝና ፍጹም የሆነውን ፍቃድ ምን እንደሆነ ለመፈተንና ለማወቅ ያስችለናል። ይህ በበኩሉ እንደ እግዚአብሔር ፍቃድ እንድንኖር ያደርጋል። አእምሮአችንን ለእግዚአብሔር እውነት ስንሰጥ የእግዚአብሔርን ዓላማ በእኛ ውስጥ በግልጥ መታየት ይጀምራል። ከዚህም በመነሳት መንፈሳዊ ዕውቀትን እንደሚከተለው ልንተረጉመው እንችላለን። መንፈሳዊ ዕውቀት በዚህ ዓለም አስተሳሰብና ምኞት መመላለስን ባለመቀበል የአእምሮን አስተሳሰብ በእግዚአብሔር እውነትና ቃል የማደስ ሂደት ውስጥ የሚመጣ ውጤት ነው። ይህ መታደስ መልካሙን ደስ የሚያሰኘውንና ፍጹም የሆነውን የእግዚአብሔር ፍቃድ ምን እንደሆነ ለመፈተንና በግልጥ ለማወቅ ያስችለናል። በመጨረሻም ይህ ዕውቀት ከራስ አስተሳሰብ ይልቅ በእግዚአብሔር ፍቃድ ለመኖር የሚያስችል ለውጥን ያመጣል። ስድስተኛው ከመንፈሳዊ ዕውቀት አንጻር የምናጠናው ቃል በመጽሐፈ ምሳሌ ምዕራፍ 3 ከቁጥር 5 እስከ 6 ላይ ያለው በፍጹም ልብህ በእግዚአብሔር ታመን፣ በራስ ማስተዋል አትደገፍ፣ በመንገድ ሁሉ እርሱን እወቅ፣ እርሱም ጎዳናህን ያቀናልሃል የሚለው ቃል ነው። በዚህ ቃል መሠረት መንፈሳዊ ዕውቀት ውስጥ ያለው ኃይል በሙሉ ልብ በእግዚአብሔር ላይ ከመታመን ጋር የሚያያዝ ነው። ይህ ማለት በራስ አእምሮና ጥበብ እንዲሁም ማስተዋል ላይ ከመደገፍ ይልቅ በሁሉም የሕይወታችን መስመር እርሱን እግዚአብሔርን ማወቅና መታመን ማለት ነው። እግዚአብሔርን ስናውቅ እንዲሁም ደግሞ በእርሱ ላይ ስንታመን እርሱ መንገዳችንን ያቀናል። ይህም ከብዙ ውዥንብርና ስህተት ይታደገናል። በእምነት የምናገኘው ዕውቀት በአእምሮአዊ ዕውቀት ብቻ ከምንደርስበት መረዳት እጅጉን የላቀ ነው። እውነተኛ መንፈሳዊ መመሪያ የሚመጣው ከመንፈሳዊ ዕውቀት ምንጭ ከሆነው ከልዑል እግዚአብሔር ታማኝነት ነው። ከዚህም በመነሳት መንፈሳዊ ዕውቀትን እንደሚከተለው ልንተረጉመው እንችላለን። መንፈሳዊ ዕውቀት በራስ አእምሮአዊ ችሎታና ምክንያታዊነት ላይ ከመደገፍ ባሻገር በፍጹም ልብ በእግዚአብሔር ላይ በሙሉ እምነት በመታመን የሚገኝ ስጦታ ነው። ይህ ዕውቀት በሁሉም የሕይወት ጎዳና እርሱም ማወቅና መታመንን ይጠይቃል። ይህም በምላሹ እግዚአብሔር የሕይወትን መንገድ እንዲያቀናና ወደ ትክክለኛው አቅጣጫ እንዲመራን የሚያስችል መለኮታዊ ዋስትና ይሆናል ማለት ነው። ይህን የመንፈሳዊ ዕውቀት ምንነት ከዚህ ትምህርት በኋላ ጊዜ በመውሰድ በማሰብና በማሰላሰል ነገሩን የተሻለ እንድትረዱት እያበረታታው ቀሪ ሁለት ትርጉሞችን በሚቀጥለው ክፍል ከተመለከተን በኋላ ከዚህ ርዕስ ሳንወጣ የተወሰነ ከሕይወታችን ጋር በቀጥታ የሚገናኝ ሐሳብ ላይ በማተኮር ሌሎች ትምህርቶችን እንጀምራለን።